እሺ እንደምን አላችሁ ክቡራን የዩኒክ አቤል ቤተሰቦች፣ እንደምታውቁት ይህ ቻናል ጠቃሚ ነገሮችን የምታገኙበት ነው። ዛሬ ወደ እናንተ የማቀርበው ሀሳብ በዚህ ክረምት አሁን እንደምናየው ክረምት እየገባ ነው ያለው። በዚህ ክረምት በተለይ ተማሪ የነበራችሁ በአመቱ የእረፍት ጊዜያችሁ ነው። በጣም ሰፊ ሰዓት አለ። ለሰው ልጅ ውዱ ነገር እንግዲህ ጊዜ ነው። ብዙ ቪዲዮዎች እየተሰሩ ነው። በጣም በብዙ የሶሻል ሚዲያ ኢንፍሉዌንሰሮች ክረምታችሁን እንደዚህ አድርጉ፣ እንደዚህ አድርጉ፣ እንደዚህ አድርጉ እያሉ እየነገሯችሁ ነው። እኔም ከኤክስፒሪየንሴ ከተጠቀምኩበት ከሚጠቅመኝ ነገር እኔ ያረኩትን ደግሞ ወደ እናንተ ባደርስ ቅር አይለኝም። በደስታ ነው ያንን ነገር ማጋራችሁ። ምናልባት ለዚህ ነገር ብዙ ሰዎች ክፍያ ሊጠይቋችሁ ይችላሉ። ይሄንን አሁን እኔ የምነግራችሁ በነፃ የምነግራችሁ ነገር ብዙዎች ሰዎች በክፍያ ወደ እናንተ የሚያቀርቡም አሉ። ያንን ነገር ስላየው ወንድሞቼን እህቶቼን ደግሞ በነፃ እስቲ የሚጠቅማቸውን ነገር ይሄንን ክረምት ምን ማድረግ እንዳለባቸው ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለውን ነገር አብረን እናያለን ማለት ነው። እኔ እንግዲህ ያየሁትና በደንብ አዋጪ ነው ከተማሪዎች ህይወት ጋር ከተማሪ ፐርሰናሊቲ ጋር ይሄዳል ከተማሪ ጊዜ ጋር ይሄዳል ብዬ የማስበው በክረምት ብትማሩና እንዲያው ብትጀምሩት ብትሞክሩት ብዬ የምለው ዩቲዩብ ነው። ከዚህ በፊት ስለ ዩቲዩብ የተወሰነ ነገር ተናግሬያለሁ። ዩቲዩብ ሰዎች በቀላሉ እጃቸው ላይ ባለ ነገር በስልክ በቀላሉ መጀመር የሚችሉት ነገር ቢኖር ዩቲዩብ ነው። ቀላልና እንዲሁም ደግሞ ኮንሲስተንሲ ጽናት የሚጠይቅ ግን ደግሞ ወርዝ የሚያደርግ በጣም ጥቅም ያለው ፕላትፎርም ቢኖር ዩቲዩብ ነው። ዛሬ ከዚህ በፊት ስለ ዩቲዩብ ስለነገርኳችሁ ዩቲዩብ ላይ ገንዘብ እንደሚሰራ ማያቅ ሰው የለም። ሁሉም ሰው ያውቃል። ተማሪ ሆናችሁ ደግሞ የኪስ ገንዘብ ያስፈልጋቸዋል። ጀነራሊ ያስፈልጋቸዋል። ብር አያስፈልገኝም የሚል ሰው የለም። ፕላስ ደግሞ ጊዜ የሚፈልግ ነገር ነው ዩቲዩብ። እናንተ አሁን ጊዜ አላችሁ። እችን ጊዜ ኢንቨስት ብታደርጉ ዩቲዩብ ላይ በእርግጠኝነት ቀጣይ ላይ በጣም ጠቃሚ ይሆንላችኋል ማለት ነው። ስለዚህ ምንድነው በዚህ ቪዲዮ የምነግራችሁ ዩቲዩብ እንዴት እንደሚሰራ ነው የምነግራችሁ። ዩቲዩብን መጀመሪያ ከማወቃችሁ በፊት እንዴት እንደሚሰራ የሆነ ቪዲዮ ከዚህ በፊት ሰርቼ የሆነ ልጅ ምን ብሎ ጠየቀኝ ኮሜንት ላይ በእርግጠኝነት ዩቲዩብ ገንዘብ ያስገኛል ወይ? ለዚህ ያው በዚህ ቪዲዮ ምላሽ ልስጥ። በእርግጠኝነት ዩቲዩብ ገንዘብ ያስገኛል። ይሄንን እኔም ሰርቼ አውቃለሁ። ያው እየሰራሁም ነው። ሌሎችም በጣም ብዙ ዩቲዩበሮች አሉ ይሄንን ነገር ከኔ በተሻለ ስለ ዩቲዩብ የሚያስረዱ ብዙ ሰዎች አሉ። እኔ ግን ዩቲዩብ ከመጀመራችሁ በፊት ማወቅ ስላለባችሁ ስለ ዩቲዩብ ነው አጠቃላይ በዚህ ቪዲዮ የምነግራችሁ ማለት። ዩቲዩብ እንግዲህ ፕላትፎርም ነው፣ የሶሻል ሚዲያ ፕላትፎርም ነው፣ ቪዲዮ የሚታይበት ፕላትፎርም ነው። ልክ እንደ ፌስቡክ፣ እንደ ቲክቶክ፣ እንደ ኢንስታግራም ሌሎችም ሶሻል ሚዲያዎች ቪዲዮ የሚታይበት የሶሻል ሚዲያ ነው። ዩቲዩብ ግን ከሌሎቹ ምንድነው ለየት የሚያደርገው? አንደኛ ሞኔታይዜሽን የሚባል ነገር አለ። ሞኔታይዜሽን ማለት ገንዘብ መስራት ማለት ነው። የዩቲዩብ ቻናል ገንዘብ መስራት ሲጀምር ሞኔታይዝድ ሆኗል እንላለን። ወደዚህ ደረጃ እንዴት ነው የሚደርሰው? ሪኳየርመንቶች አሉ ወይም ደግሞ ቅድመ ሁኔታዎች አሉ። እናንተ ማሟላት ያለባችሁ ነገሮች አሉ። ዩቲዩብ አንድ ሰው ለምሳሌ አሁን ዩቲዩብን በቀላሉ ለማስረዳት ሶስት ነገሮችን እናንሳ። አንደኛው ማስታወቂያ የሚያሰራ ድርጅት ነው። ሁለተኛው ደግሞ ክሬተር ወይም እንደኔ ቪዲዮ የሚሰራ ሰው ነው። ሶስተኛው ደግሞ እንደናንተ እኔን አሁን እያያችሁኝ አይደል? እንደናንተ ያለ ተመልካች። ስለዚህ ሶስት ነገር አለ። አውዲየንስ አለ፣ ከዛ ደግሞ ክሬተር አለ፣ ከዛ ደግሞ ማስታወቂያ የሚያስገቡ ሰዎች አድቨርታይዘር የሚባሉ ሶስተኛ እነሱ አሉ። ስለዚህ ሶስት ነገሮች ያሉበት ፕላትፎርም ነው ማለት ነው። ክሬተር እንደኔ ያለው ሰው ወይም ክሬተር የቪዲዮ የይዘት ፈጣሪ ማለት ነው። ቪዲዮ ቀረጽኩኝ ራሴን ኤዲት አድርጌ ያችን ቪዲዮ የኔን ቪዲዮ እኔ ክሬተር ነኝ በኔ ቻናል ከፍቼ አሁን ዩኒክ አቤል ይላል። ዩኒክ አቤል በሚል ስም ለቀቅኩ ዩቲዩብ ላይ። ከዛ ዩቲዩብ ያችን ቪዲዮ ወዴት ያደርሳል? ወደ እናንተ ወደ ተመልካቾች። ይህንን ቪዲዮ ወደሚፈልጉ ሰዎች ለምሳሌ እናንተን ስለሚመለከት ጉዳይ ከሆነ ወደ እናንተ ያደርሳል ማለት ነው ያን ቪዲዮ። ከዛ በኋላ እናንተ ያን ቪዲዮ እያያችሁ ደግሞ አድቨርታይዘር ሶስተኛው ወገን ቅድም ያልኳችሁ ይመጣል። እሱ ይመጣና ለዩቲዩብ ምን ይሏል? የኔን ቪዲዮ የኔን ምርትና ፕሮዳክት አስተዋውቅልኝ ይላል። ለምሳሌ የሽቶ ካምፓኒ ነው ብንል ይህንን ሽቶ አስተዋውቅልኝ እዚህ ይላል። ከዛ የሽቶ ቪዲዮ አጭር ቪዲዮ ይዞ ይመጣል ማለት ነው ያ አድቨርታይዘር ወይም አስተዋዋቂ። ከዛ ዩቲዩብ ይወስድና ያንን እንደኔ ባሉ ብዙ ክሬተሮች ቪዲዮቸው መሃል ላይ ያንን ማስታወቂያ ይሰገስገዋል፣ ያስገባዋል። ከዛ ለዩቲዩብ ይከፍላል። ያ አድቨርታይዝመንት እንግዲህ አድቨርታይዘር በነፃ አይደለም ያስተዋውቀው፣ ለዩቲዩብ ብዙ ዶላሮችን ይከፍላል። ከዛ ያችን ዶላር ከፋፍሎ ዩቲዩብ በፐርሰንት አድርጎ እኔ ጋር እናንተ የኔን ቪዲዮ ያያችሁ መሃል ላይ ማስታወቂያ ካያችሁ ዩቲዩብ ለኔም ከዛች ብር ላይ ምን ያደርጋል? ሼር ያደርጋል። በዚህ መንገድ ነው የሚሰራው ማለት ነው። ገብታችኋል? በማስታወቂያ የሚሰራ ፕላትፎርም ነው ዩቲዩብ። ስለዚህ ምንድነው ዋና ነጥብ? አንደኛ ዩቲዩብ ላይ ኒች ይባላል።
ኒች ማለት ዩቲዩብ ላይ አንድ ፊክስድ የሆነ ነገር መርጣችሁ፣ አሁን ለምሳሌ ይሄ ቻናል ኤጁኬሽናል ነው አይደለ? ኢንተርቴይንመንት ምናምን የመዝናኛ ቻናል አይደለም፣ ወይ የስፖርት አይደለም፣ ወይ የጤና አይደለም፣ ኤጁኬሽናል ነው። ስለዚህ ይሄ ቻናል ኤጁኬሽናል ከሆነ የሚለቀቁ ኮንቴንቶች በሙሉ ኤጁኬሽናል፣ አስተማሪና ጠቃሚ የሆኑ ነገሮች ብቻ ናቸው መለቀቅ ያለባቸው ማለት ነው። ገብታችኋል? ስለ መኪና መለቀቅ ከሆነ ስለዛ ነገር ብቻ ነው መልቀቅ ያለብኝ። ፋይናንስ ስለ ገንዘብ ከሆነ የምሰራው ስለ ገንዘብ ብቻ ነው ቪዲዮ መስራት ያለብኝ ማለት ነው። ስለዚህ ዩቲዩብ እንዴት ነው የሚሰራው? ይሄ ኒሽ ወይም ኮንቴንት የሚባለው ትክክለኛ ኒሽ መምረጥ አለባችሁ። እኔ ይህንን ነገር ከዚህ በፊት ባቅ ኖሮ አሁን እንደዚህ ባሉ ኒሾች ማለት ትክክለኛ ኒሽ መርጥ ነበር። ለምሳሌ ይህን ቻናል ብዙ ነገር ሞክሬበት ነበረ። ከዛ በኋላ ነው ስለ ኒሽ የገባኝ። እናንተ ግን አሁን ከመጀመራችሁ በፊት ይሄን ቪዲዮ ማየታችሁ ለምን እንደሚጠቅማችሁ ትክክለኛ ኒሽ በትክክለኛ ጊዜ ለመምረጥ ይጠቅማችኋል ማለት ነው። ስለዚህ ለምሳሌ አሁን ከፍተኛ ገንዘብ ያላቸው ኒሾች እነማን ናቸው? አንደኛው ፋይናንስ ነው። ፋይናንስ ስለ ገንዘብ፣ ስለ ክሪፕቶ ካረንሲ፣ ስለ ፎሬክስ እናንተ ተምራችሁ እውቀቱ ኖሯችሁ ስለዛ ነገር ቪዲዮ ከሰራችሁ ከፍተኛ ገንዘብ የምታገኙበት ኒች ወይም ኮንቴንት ወይም ደግሞ ካታጎሪ ፋይናንስ ኒች ነው ማለት ነው አንደኛው። ሌላኛው ደግሞ ሳይንስና ቴክኖሎጂ ነው። የቴክኖሎጂ እውቀት ኖሯችሁ በተለይ አሁን ለምሳሌ ኮምፒውተር አካባቢ ላይ፣ ኢንጂነሪንግ አካባቢ ለምትማሩ ልጆች ስለዚህ ነገር ብትሰሩ አዋጭ ነው የሚሆነው። ሌላኛው ደግሞ ስለ ምግብ ዝግጅት፣ ኤጁኬሽናል ኮንቴንቶች፣ ስፖርት፣ ከዛ ደግሞ እነዚህ ኢንተርቴይንመንት ምናምን ወደ መጨረሻዎቹ ናቸው። ግን ደግሞ እሱም ያዋጣል፣ ምክንያቱም በብዙ ተመልካች ታገኛላችሁ። ለምሳሌ አሁን የኛን ቪዲዮ ስታዩ ብዙ ቪው የለውም፣ ምክንያቱም ኮንቴንቱ ነው ማለት ነው፣ ኒቹ ነው። ብዙ አሁን ለምሳሌ ስፔሲፊክ ነው። እኔ አሁን የምናገረውን ነገር ሊረዱ የሚችሉ የተወሰኑ ሰዎች ናቸው። ሰፊው ህዝብ ለምሳሌ አሁን የስዕል ኮንቴንት ቢሆን ስዕል ዓለም አቀፋዊ ነው አይደለ? ቋንቋ ምናምን አይጠይቅም። ለዛ ውጭ ሀገር ሊታይ ይችላል፣ ካናዳም ሊታይ ይችላል፣ አውስትራሊያም ሊታይ፣ ኢትዮጵያም፣ ጅቡቲ የትም ሊታይ ይችላል። ግን ደግሞ አሁን እኔ የምናገረው ነገር አማርኛ ስለሆነ አማርኛ ተናጋሪ ሰው ውጭም ካሉ አማርኛ የሚሰሙ ሰዎች ናቸው ይሄንን ቪዲዮ ሊያዩ የሚችሉት ወይም ደግሞ የሚመለከታቸው ሰዎች ናቸው። ኮንቴንታችሁ ቪዲዮአችሁ ተደራሽነት ወይም ቪው የሚሰፋው በምንድነው? በእናንተ በመረጣችሁት ኒች አማካኝነት ነው። ስለዚህ እኔ ምን ላይ ይሄድልኛል? ስለ ፋይናንስ አውቃለሁ። ስለምን ለምሳሌ አንዳንድ ሰዎች እናንተ ኢንትረስትድ የሆናችሁበት ነገር አለ አይደል? አንዳንድ ሰው ለምሳሌ የህንፃ ነገር ይመቸዋል፣ ዲዛይኒንግ የሚመቸው ሰው አለ። ይሄ ሰው መምረጥ ያለበት ኒች አርኪቴክቸር ምናምን፣ ኢንጂነሪንግ እነዛ አይነት ኒቾችን ነው መምረጥ ያለበት። ስፖርት ህይወቱ የሆነ ሰው አለ፣ ስለ ስፖርት መስራት ያለበት ይሳካለታል። በቃ ስለ ጤና ነክ ነገር የጤና ትምህርት እየተማረ ያለ ሰው ደግሞ ስለዛ ነገር ነው ማለት ስለምታውቁት ነገር ዩቲዩብ ላይ ማምጣት ያንን ሀሳብ ነው ዩቲዩብ ላይ በቪዲዮ መልክ ማምጣት የሚገባችሁ ማለት ነው። ስለዚህ ይሄ ወሳኝና ጠቃሚ የሚባለው የኒች አመራረጥ ነው ማለት ነው። ኒች ስትመርጡ እነዚህ ነገሮች ኮንሲደር አድርጉ። ስለዚህ ከፍተኛ ገንዘብ ከሆነ ፍላጎታችሁ ፋይናንስ ላይ እውቀት ካላችሁ በቃ ያ ነው። ከዛ ውጪ ከፍተኛ ገንዘብ የምታገኙበት የዩቲዩብ እንትኖች ያው ሁሉም ያስገኛል እኮ ግን አለ አይደለ? በተወሰነ መልኩ ነው። ግን ፋይናንስ ኒች በአሪፉ ያስገኛል ማለት ነው። እኔ አሁን ከዚህ ኮንቴንቴ ውጪ ሌላ ቻናል አለኝ ፋይናንስ ብቻ የምሰራበት ማለት ነው። እናንተ ማታውቁትም እንድታውቁት አልፈልግም። ለምን ኢትዮጵያ ውስጥ አብዛኛው አሁን ይሄን ቪዲዮ የሚያሳየው ኢትዮጵያ ውስጥ ስላለ ኢትዮጵያ ደግሞ አልጎሪዝሙ ወደዚህ እንዳይስብብኝ ማለት ነው። ለእናንተም ሼር አድርጌ አላውቅም፣ ግን ስሩ በቃ ይሄንን ማለት ነው። ቀጣይ አሁን ኢንትሮዳክሽን እንግዲህ በደንብ አድርጌ ብሪፍ አድርጌያቸዋለሁ ብዬ አስባለሁ ስለ ዩቲዩብ ማለት ነው። በቀጣይኛው ቪዲዮ ስለምንድን ነው የምናወራው? ዩቲዩብን ከመጀመሪያው ጀምሮ እንዴት እንከፍታለን፣ በስልክ ብቻ እንዴት እንከፍታለን፣ እንዴት ደግሞ መስራት እንጀምራለን፣ ቪዲዮ እንዴት እንጭናለን፣ ተምኔል እነዚህ ከቨሮችን እንዴት እንሰራለን